መጽሐፈ ኢያሱ ወልደ ነዌ ምዕራፍ 10 እንዲህም ሆነ የኢየሩሳሌም ንጉሥ አዶኒጼዴቅ ኢያሱ ጋይን እንደያዘ ፈጽሞም እንዳጠፋት በኢያሪኮና በንጉሥዋም ያደረገውን እንዲሁ በጋይና በንጉሥዋ እንዳደረገ የገባዖንም ሰዎች ከእስራኤል ጋር ሰላም እንዳደረጉ በመካከላቸውም እንደሆኑ በሰማ ጊዜ ገባዖን ከመንግሥታት ከተሞች እንደ አንዲቱ ታላቅ ከተማ ስለሆነች ከጋይም ስለበለጠች ሰዎችም ሁሉ ኃያላን ስለነበሩ እጅግ ፈራ። ስለዚህም የኢየሩሳሌም ንጉሥ አዶኒጼዴቅ ወደ ኬብሮን ንጉሥ ወደ ሆሃም ወደ የርሙት ንጉሥም ወደ ጲርአም ወደ ለኪሶ ንጉሥም ወደ ያፊዓ ወደ አዶላም ንጉሥም ወደ ዳቤር ልኮ ወደ እኔ ውጡ፣ ከኢያሱና ከእስራኤልም ልጆች ጋር ሰላም አድርገዋልና ገባዖንን ለመምታት አግዙኝ አለ። አምስቱም የአሞራውያን ነገሥታት የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የየርሙት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ ከሠራዊቶቻቸው ሁሉ ጋር ተሰብስበው ወጡ። ከገባዖንም ጋር ሊጋጠሙ ከበቡአት። የገባዖንም ሰዎች ኢያሱ ወደ ሰፈረበት ወደ ጌልገላ ልከው ባሪያዎችህን ለመርዳት እጅህን አትመልስ፣ በተራራማው አገር የሚኖሩ የአሞራውያን ነገሥታት ሁሉ ተሰብስበውብናልና ፈጥነህ ወደ እኛ ውጣ፣ አድነንም እርዳንም አሉት። ኢያሱም ከእርሱም ጋር የነበሩ ሰልፈኞች ሁሉ ጽኑዓን ኃያላንም ሁሉ ከጌልገላ ወጡ። እግዚአብሔርም ኢያሱን በእጅህ አሳልፌ ሰጥቻቸዋለሁና አትፍራቸው፣ ከእነርሱም አንድ ሰው የሚቋቋምህ የለም አለው። ኢያሱም ከጌልገላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው። በገባዖንም ታላቅ መምታት መታቸው። በቤትሖሮንም ዐቀበት በመንገድ አሳደዳቸው። እስከ ዓዜቃና እስከ መቄዳ ድረስ መታቸው። ከእስራኤልም ልጆች ፊት እየሸሹ በቤትሖሮን ቍልቍለት ሲወርዱ ወደ ዓዜቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ አወረደባቸውና ሞቱ። የእስራኤል ልጆች በሰይፍ ከገደሉአቸው ይልቅ በበረዶ ድንጋይ የሞቱት በለጡ። እግዚአብሔርም በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ: በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ። ሕዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀንም ሙሉ ያህል ለመግባት አልቸኰለም። እግዚአብሔርም ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያም በፊት ከዚያም በኋላ አልነበረም። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈራቸው ወደ ጌልገላ ተመለሱ። እነዚህም 5 ነገሥታት ሸሽተው በመቄዳ ዋሻ ተሸሸጉ። ለኢያሱም 5ቱ ነገሥታት በመቄዳ ዋሻ ተሸሽገው ተገኙ ብለው ነገሩት። ኢያሱም እንዲህ አለ: ወደ ዋሻው አፍ ታላላቅ ድንጋይ አንከባልላችሁ ይጠብቁአቸው ዘንድ ሰዎችን በዚያ አኑሩ። እናንተ ግን አትዘግዩ፣ ጠላቶቻችሁንም አባርሩአቸው፣ በኋላም ያሉትን ግደሉ። አምላካችሁም እግዚአብሔር በእጃቸው አሳልፎ ሰጥቶአቸዋልና ወደ ከተሞቻቸው እንዳይገቡ ከልክሉአቸው አለ። እስኪጠፉም ድረስ ኢያሱና የእስራኤል ልጆች በታላቅ መምታታቸውን በፈጸሙ ጊዜ ከእነርሱም ያመለጡት ወደ ተመሸገ ከተማ በገቡ ጊዜ ሕዝቡ ሁሉ ኢያሱ ወደ ሰፈረበት ወደ መቄዳ በደኅና ተመለሱ። በእስራኤልም ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም ሰው የለም። ኢያሱም የዋሻውን አፍ ክፈቱ፣ እነዚያንም 5 ነገሥታት ከዋሻው ወደ እኔ አውጡአቸው አለ። እንዲሁም አደረጉ። 5ቱንም ነገሥታት የኢየሩሳሌምን ንጉሥ፣ የኬብሮንንም ንጉሥ፣ የየርሙትንም ንጉሥ፣ የለኪሶንም ንጉሥ፣ የአዶላምንም ንጉሥ ከዋሻው ወደ እርሱ አወጡአቸው። እነዚያንም ነገሥታት ወደ ኢያሱ ባወጡአቸው ጊዜ ኢያሱ የእስራኤልን ሰዎች ሁሉ ጠራ። ከእርሱም ጋር የሄዱትን የሰልፈኞች አለቆች ቅረቡ፣ በእነዚህም ነገሥታት አንገት ላይ እግራችሁን አኑሩ አላቸው። ቀረቡም፣ በአንገቶቻቸውም ላይ እግራቸውን አኖሩ። ኢያሱም እግዚአብሔር በምትወጉአቸው በጠላቶቻችሁ ሁሉ ላይ እንዲሁ ያደርጋልና አትፍሩ፣ አትደንግጡ፣ ጽኑ፣ አይዞአችሁ አላቸው። ከዚህም በኋላ መትተው ገደሉአቸው፣ በ5ቱም ዛፎች ላይ ሰቀሉአቸው። እስከ ማታም ድረስ በዛፎቹ ተሰቅለው ቆዩ። ፀሐይም ልትገባ በቀረበች ጊዜ ኢያሱ አዘዘ፣ ከዛፎቹም አወረዱአቸው፣ ተሸሽገውም በነበሩበት ዋሻ ጣሉአቸው። እስከ ዛሬም ድረስ በዋሻው አፍ ታላላቅ ድንጋይ ተደርጎአል። በዚያም ቀን ኢያሱ
መቄዳን ያዛት፣ እርሷንና ንጉሥዋንም በሰይፍ ስለት መታ። በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋቸው። ከእነርሱም አንዱን ስንኳ አላስቀረም። በኢያሪኮም ንጉሥ እንዳደረገ በመቄዳ ንጉሥ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከመቄዳን ወደ ልብና አለፉ፣ ልብናንም ወጉ። እግዚአብሔርም እርሷንና ንጉሥዋን በእስራኤል እጅ አሳልፎ ሰጠ። እርሷንም በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መታ። በእርሷም አንዱን ስንኳ አላስቀረም። በኢያሪኮም ንጉሥ እንዳደረገው በልብና ንጉሥ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከልብና ወደ ለኪሶ አለፉ፣ ከበቡአትም፣ ወጉአትም። እግዚአብሔርም ለኪሶን በእስራኤል እጅ አሳልፎ ሰጣት። በሁለተኛውም ቀን ያዙአት። በልብናም እንዳደረጉት ሁሉ እርሷን በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቱአቸው። በዚያን ጊዜም የጌዝር ንጉሥ ሆራም ለኪሶን ለመርዳት ወጣ። ኢያሱም አንድ ስንኳ ሳይቀር እርሱንና ሕዝቡን መታ። ኢያሱም ከእርሱም ጋር እስራኤል ሁሉ ከለኪሶ ወደ አዶላም አለፉ፣ ከበቡአትም፣ ወጉአትም። በዚያም ቀን ያዙአት፣ በሰይፍም ስለት መቱአት። በለኪሶም እንዳደረገው ሁሉ በእርሷ ያሉትን ነፍሳት ሁሉ በዚያ ቀን ፈጽመው አጠፉአት። ኢያሱም ከእርሱም ጋር እስራኤል ሁሉ ከአዶላም ወደ ኬብሮን ወጡ፣ ወጉአትም፣ ያዙአትም። እርሷንም ንጉሥዋንም ከተሞችዋንም ሁሉ በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቱ። በአዶላም እንዳደረገው ሁሉ ማንንም አላስቀረም። እርሷንም በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ዳቤር ተመለሱ፣ ወጉአትም። እርሷንም ንጉሥዋንም ከተሞችዋንም ያዙ፣ በሰይፍም ስለት መቱአቸው። በእነርሱም ውስጥ ያሉትን ነፍሳት ሁሉ ፈጽሞ አጠፉ፣ ማንንም አላስቀረም። በኬብሮንም ደግሞ በልብናን በንጉሥዋ እንዳደረገው እንዲሁ በዳቤርና በንጉሥዋ አደረገ። እንዲሁም ኢያሱ ምድሪቱን ሁሉ ተራራማውን አገር፣ ደቡቡንም፣ ቈላውንም፣ ቍልቍለቱንም፣ ነገሥታቶቻቸውንም ሁሉ መታ፣ ማንንም አላስቀረም። የእስራኤል አምላክ እግዚአብሔር እንዳዘዘውም ነፍስ ያለበትን ሁሉ ፈጽሞ አጠፋ። ኢያሱም ከቃዴስ በርኔ እስከ ጋዛ ድረስ የጎሶምንም ምድር ሁሉ እስከ ገባዖን ድረስ መታ። የእስራኤልም አምላክ እግዚአብሔር ለእስራኤል ስለ ተዋጋላቸው ኢያሱ እነዚህን ነገሥታት ሁሉ ምድራቸውንም በአንድ ጊዜ ያዘ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈሩ ወደ ጌልገላ ተመለሱ።